ሰላም ጤና ይስጥልን ተመልካቾቻችን እንደምን አላችሁ ኢትዮ ቴሌኮም የሳይበር ወርን ምክንያት በማድረግ ባሳለፍነው ሳምንት ወሩን በተለያዩ የግንዛቤ ማስጨበጫ መርሃ ግብር ጀምሮ በተለያዩ ሁነቶች ሲያሳልፈው ነበር በዛሬው ዕለት ደግሞ በከተማችን ዞር ብለን የዜጎች የሳይበር ንቃተ ህሊና ምን ይመስላል የሚለውን ጠይቀናል ከዚህም ባሻገር ደግሞ ኢትዮ ቴሌኮም የመሰረተ ልማትን በሚያስፋፋው ልክ የዜጎችን የኢንተርኔት ተጠቃሚነትን ከፍ የሚያደርግ ዘኔክሰስ የተሰኘ የስልክና የኤሌክትሮኒክስ ዲቫይስን ባሳለፍነው ሳምንት አስተዋውቋል በዚህ ላይም ደግሞ ያተኮረ ፕሮግራምን ወደ እናንተ እናደርሳለን ሰላማዊት ወንደሰን ፕሮግራሙን እየመራው ከናንተ ጋር ቆይታ አድርጋለሁ አብራችሁን ቆዩ ዲቫይስን አፎርደብል ወይም በተመጣጣኝ ዋጋ ወደ ገበያ ማቅረብና ከጫፍ እስከ ጫፍ ያለው በተለያየ የኑሮ ደረጃ ላይ ያለ ማህበረሰብ እንዲጠቀም ለማድረግ በርካታ ተግዳሮቶች አሉ ከተግዳሮቶቹ መካከል ጥቂቶቹን ይፈታል ብለን ነው አዲስ ነገር ይዘንላችሁ የመጣ ነው ስያሜው the nexus ይባላል the nexus በይፋ የምናስጀምረው እንግዲህ ሞባይል ቀፎች ታብሌት እንደዚሁም ደግሞ ወርክ ስቴሽኖችን ያካተተ ነው ማለት ነው ለዲጂታል ትራንስፎርሜሽን ጌትዌይ ነው ብሎ የሚያስበው ኢትዮ ቴሌኮም ዲቫይስ ነው the nexus በቴሌ ክላውድ ፓወር የተደረገ ቴሌ ክላውድ ላይ ራን የሚያደርግ እጃችሁ ላይ ግን አንዲት ቀፎ ብቻ ባትሪ ያለቻት ቀፎ ምንም አይነት ኦፕሬቲንግ ሲስተም እዛ ላይ ሳይኖረው ማለት ነው በቀጥታ የምትፈልጉትን ሁሉ አፕሊኬሽን አክሰስ የምታደርጉበት ነው ማለት ነው የክላውድን አቅም ተጠቅመናል ጂኦግራፊካል ከቨሬጃችን በ4G በሚገባ ያስፋፋነን ያለነው ዛሬ 71% ደርሰናል ፖፑሌሽን ከቨሬጅ የ4G ማለት ነው እነዚህን አቀናጀንና ክላውድ ፎን ክላውድ ታብሌት ክላውድ ወርክ ስቴሽን ብለን መጣን ማለት ነው ዘኔክሰስ ምንድነው የሚጠቅመን የደንበኞች ፊቸር ፎን ከስማርትፎን ከ60 እስከ 70% ባነሰ ዋጋ የስማርትፎን ኤክስፒሪየንስ እንዲያገኙ ያግዛቸዋል እሱም የተቻለው አንዱ የ4G ኔትወርክን ይጠቀማል ቴሌ ክላውድን ይጠቀማል ማለት ወይ ደግሞ የቀፎችን ዋጋ የሚያስወድደውንም የስክሪን የፕሮሰሲንግ ምንለውና የስቶሬጅ አቅምን ስቶሬጅ የሚፈልጉ ነገሮች በቴሌ ክላውድ ይከናወናሉ ስልኩ በፊቸር ፎን አቅም እንደ ስማርትፎን ያገለግላል ማለት ነው በቀላሉ ቴሌብር አፕሊኬሽን መጠቀም ይችላሉ ዩቲዩብ መጠቀም ይችላሉ ጂሜል ጎግል መጠቀም ይችላሉ ዜናዎችን ማየት ይችላሉ ጌሞችን መጫወት ይችላሉ ወደፊት ደግሞ እየጨመረ ሲሄድ የኢ-ገቨርንመንት ምንላቸው ሰርቪሶች ኮንተንቶችን እዛው ላይ በፊቸር ፎን በሚያክል ስልክ መጠቀም ያስችላቸዋል ማለት ነው ፊቸር ፎን ስንል በተን ስልኮች ናቸው ትንሽ ነው ስክሪኑ ፕሮሰስ የማድረግ አቅሙ በጣም ውስን ነው ስቶሬጅ አቅሙ በጣም ውስን ነው ኢንተርኔት አክሰስ ማድረግ አይችልም መጠቀም አይችልም ስማርት የሚያደርገው በብዛት ተች ስክሪን ነው ስማርት ፎን ሳውን ዘኔክሰስን ስናመጣ ማከል ላይ ነው ያለው ማለት ነው የፊቸር ፎንን የዋጋ ባህሪ ይዝና የስማርት ፎንን ደግሞ የአጠቃቀም ባህሪ ይዛል ማለት ስማርት ፎንን ኬፓቢሊቲ ይሰጣል ግን ዋጋው ወደ ፊቸር ፎን የተጠጋጋ ነው በኔክስት ሆራይዘን ከያዝናቸው ዋና ግቦቻችን መካከል በ2028 ጁን ላይ የደንበኞቻችን ቁጥር 100 ሚሊዮን እንዲደርስ አቅደናል ወደ 69 ሚሊዮን ገደማ የሞባይል እና የብሮድባንድ ኢንተርኔት ተጠቃሚዎችን ለማድረስ አስበናል ማለት ነው ከ100 ሚሊዮን ይሄ በርካታ ምን ይፈልጋል የቴሌኮምና የዲጂታል ኢንፍራስትራክቸር ማስፋፊያን ይጠይቃል ከዚህ በስተጀርባ በርካታ ስራዎችን የቴሌኮም እየሰራ ይገኛል ማለት ነው ያስፋፋነው የ4G እና የ5G ኔትወርክን ተጠቅመን ከዲጂታል ኢኮኖሚም ተጠቃሚ ለመሆን እነዚህ ጋጀቶች በእጅጉ ያስፈልጋሉ ኢንፍራስትራክቸር መዘርጋት ብቻ በቂ አይደለም በእንደነዚህ አይነት ሁኔታዎች ላይ በጣም ትኩረት ተሰጥቶት ሊሰራበት ይገባል በነገራችን ላይ የዩዜጅ ጋፕ ነው የምንለው ይሄ ደግሞ የቴሌኮም ኦፕሬተሮች ብቻ የሚፈቱት ጉዳይ አይደለም የብዙ ባለድርሻ አካላትን ተሳታፊነት ቁርጠኝነት ይፈልጋል የፖሊሲ በርካታ ጉዳዮችን የሚጠይቅ ነው በዙ ዙሪያ ላይ ያለው ቻሌንጅ ማለት ነው ኢንተርኔትን አክሰስ አላደረግንም ማለት በርካታ አፕሊኬሽኖችን አክሰስ አናደርግም መረጃዎችን አክሰስ አናደርግም ትምህርት በአብዛኛው አሁን በኢንተርኔት አማካኝነት እየተስፋፋ ነው ያለው ከዚህም ተጠቃሚ እንዳይሆኑ ያደርጋል ዜጎችን ማለት ነው ስለዚህ ኮኔክትድ እንዲሆኑ ማድረግ ነው የተሻለ የሚሆነው
100 ሚሊዮን ስንደርስ ግማሹ ራሱ ኢንተርኔት አይጠቀምም። ግን 99% የኢትዮጵያ ማህበረሰብ የሚኖርበት አካባቢ ግን 4G እናስፋፋለን በኔክስት ሆራይዘን። 4G ብቻውን ቢስፋፋ ተጠቃሚነት ማረጋገጥ ካልተቻለ አስቸጋሪ ነው የሚሆነው። ስለዚህ አንዱ ለደንበኞች መግዛት በሚችሉ ኪሳቸውን ሳይጎዳ ኢንተርኔት መጠቀም የሚችሉበትን አማራጭ ማምጣት ነው። ዘኔክሰስ አንዱ እሱ ነው ዋናው ማለት ነው። በተለይ ገጠሩ አካባቢ ላይ በጣም ሁነኛ መፍትሄ ነው የሚሆነው። የባትሪ ችግር አይኖርም። ወደ ከተማ ሄዶ ቻርጅ ለማድረግ መንገላታት አያስፈልግም። ለረጅም ጊዜ ማገልገል የሚችል ነው። ለኢንተርፕራይዞች በዋናነት ታብሌት፣ ላፕቶፕ እና ቲን ክላይንት የምንላቸው ዲቫይሶች ናቸው የመጡት። በዋናነት ምንድነው በተለይ አዳዲስ ተቋማት ኤስኦኤስኤም ሚድ ማርኬት ላይ ያሉት በተለይ አንዴ የኢንቨስት አድርገው ትልልቅ ፕሮሰስ ማድረግ የሚችሉ ኮምፒውተሮችን አፕሊኬሽኖችን እንደዚህ ለቢሮአቸው በደንብ ማሟላት ሊቸገሩ ይችላሉ። ሁለተኛ ደግሞ አንዴ ኢንቨስት ካደረጉ በኋላ ፍላጎታቸው አቅማቸው እያደገ ሲሄድ ግን ራሱ ዲቫይሶችን ነው ወደ መቀየር የሚገደዱት። ይሄኛው ግን አብዛኛውን የፕሮሰሲንግ እና የስቶሬጅ ኬፓቢሊቲን የሴኩሪቲ ኬፓቢሊቲውን ለቴሌ ክላውድ ይሰጣውና የምንጠቀማቸው ታብሌትም ይሁን ላፕቶፕ ኢንተርፌስ ነው የሚሆኑት ማለት ነው ለክላውድ። ክላውዱ ላይ ይገባሉ። በቀላሉ ብዙ ትልልቅ ሄቪ ፕሮሰስ የሚፈልጉትንም እዛው ቴሌ ክላውድ ላይ ጨርሰውት መጠቀም ይችላል። ለምሳሌ ግራፊክስ የሚሰሩ ልጆች ሄቪ ዲዩቲ የምንላቸው ኮምፒውተሮች መግዛት ሳይጠበቅባቸው እዛው ክላውዱ ላይ ሆነው በቀላሉ በኮምፒውተራቸው በላፕቶፓቸው መጠቀም ይችላሉ። በበጀት አመቱ ብቻ የደንበኞቻችንን የኢንተርኔት እና ሌሎችንም ተጠቃሚነት ለማስፋት ከ3.5 ሚሊዮን በላይ ዲቫይሶችን በተለያየ የቢዝነስ ሞዴል ለማቅረብ አስበናል ማለት ነው። ዲጂታል ፈርስት ያለውን አገልግሎቶቻችን ሁሉ ወደ ዲጂታል ለማምጣት ዲጂታል ትራንስፎርሜሽኑ ሁሉንም የማህበረሰብ ክፍል እንዲያቅፍ ተደራሽ እንዲያደርግ በማሰብ እነዚህን በርከት ያሉ ገበያው ከሚያቀርበው ሰላም ተመልካቾቻችን እንደምን አላችሁ? ኢትዮጵያ ለስድስተኛ ጊዜ ያከበረች የምትገኘው የሳይበር ወር ምክንያት በማድረግ ደግሞ ወጣ ብያለሁ። ወደ ማህበረሰቡ ደግሞ እየተንቀሳቀስኩኝ ምን ያህል ግንዛቤ ያላቸው እንዲሁም ደግሞ አንዳንድ ጥያቄዎችን ያቀረብኩላቸው አብራችሁ ቆይታ ማድረግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሆኑ። ሶሻል ሚዲያ አክሰስ ለማድረግ ከሰዎች ጋር ለመደዋወል እነዚህ ነገሮችን አክሰስ ለማድረግ ነው የምጠቀምበት። ስፔሲፊካሊ ሌላ ትሬዲንግ ምናምን አንዳንዴ ይሰራበታል። ሞባይል ባንኪንግ ከስራዬም ጋር ስለሚገናኝ እንኳን ፕሮዳክሽን ቴስት የሚሆን ሞባይል አፑን እጠቀማለሁ። ቴሌብርን እንደጀመረ አካባቢ እጠቀማለሁ። የተሻለውን የሚለው ፒን አክሰስ ለማድረግ በኖርማሊ ስልካችሁን ብትጥሉትም ብረሳው ምናምን የተሻለ አክሰስ ለማድረግ ከበድ ያለ ቬሪፊኬሽን ያለው ፓስወርድ ከፓስወርድ በላይ ፒን የሚባለው ማለት በቁጥር ምን ተጠቀመው ዜን ፓተርንም ቢሆን ፌስ አይዲ ምናምን ሪኮግኒሽን የተሻለ አይደለም። ስለዚህ ፒንን ብንጠቀም ሰው እንደኔ እመክራለሁ። እንግዲህ እኔ በጭንቅላታቸው መያዝ እንጂ ጽፎ ማስቀመጥ ለኔ እንደሞኝነት ነው የሚታየኝ። ለምሳሌ አንዳንድ ሰው እንደውም እኔ በጣም ካጋጠመኝ ነገር የኤቲኤሙን ፓስወርድ ኤቲኤሙ ላይ ለጥፎበት ወረቀት አሁን ይሄ እንግዲህ በግድ ብሩን ወሰዱብኝ እንደማለት ነው። ስለዚህ እንደዚህ አይነት ነገር ጭራሽ አይመከርም ማለት ነው። ስለዚህ በጭንቅላታችን መያዝ ነው። ማን ረሳውን ፓስወርድ ሰዎች ዙሪያችን ላይ ያሉን ሰዎችም ቢሆን ማያውቁት ቢሆን ይመከራል። በጣም የተለያየ ነው የምጠቀመው። ብዙ ጊዜ እንደውም አንዳንዴ ብዙ ጊዜ ሪሴት አደርጋለሁ በመርሳት። ምክንያቱም የሆነ ጊዜ ጠቅማቸዋል። አሁን ቴሌግራም ራሱ ለምሳሌ ቱ ስቴፕ ቬሪፊኬሽን ባልነው ቴሌግራምም ግዴታ ነው። ለምሳሌ ቴሌግራም ሶሻል ሚዲያም ከሰዎች ጋር የምንገናኝባቸው ነገሮች ቀጥታ ከገንዘብ ጋር የተለያየ ሞባይል አፕሊኬሽናችን ምናምን ብቻ ሳይሆን ከገንዘብ ጋር ከተለያየ ሶሻል ሚዲያዎችንም ለሌሎች ነገሮች ተጋላጭ ሊያደርጉን ስለሚችሉ ቱ ስቴፕ ቬሪፊኬሽን ወሳኝ ነገር። ሰዎች ሳይበር ጥቃትን የሆነ በጣም ዜን ባንክን በሆነ ነገር አክሰስ አድርገው ምናምን ነው ይመስሉ ያ እንደዛ አይነት ነገሮች አሉ። ለምሳሌ እኔ ባለኝ እውቀት ምንድነው ለምሳሌ አንድ ኢሜል እኔ ኔትወርክ አክሰስ አለ ዜን ፕራይቬት ኔትወርክ አለ ፐብሊክ ኔትወርኮች አሉ። አንድ ባንክ የሚጠቀመው የራሱ ፕራይቬት ኔትወርክ አለ።
ራሱ ብቻ አክሰስ የሚደረግ የተወሰኑ ኮምፒውተሮች ላይ የተወሰኑ ሰዎች አክሰስ የሚያደርጉት ማለት ዜን ያንን አክሰስ የሚደረግ ለሌላው ኔትወርክ አክሰስ ከተደረገ በኋላ ኢሜል ኖርማሊ ለምሳሌ ለዛ ኔትወርክ ላይ አክሰስ ላለው ሰው ኖርማል ዝም ብሎ ኢሜል ግን እሱ ኢሜሉን አክሰስ በሚያደርግበት ሰዓት ለኔ ባክኢንድ ላይ ፓስዋርዱ ሊሆን ይችላል የኔትወርኩን አክሰስ የሚሰጠኝ ኢሜል ፑሽ ማድረግ ይችላል ዜን ብዙ አይነት የሴኩሪቲ ሜጀሮች አሉ ሰዎችም እንደዚህ አይነት ትሬቶችን የሚያጋጥሙ ነው ዜን ምንድነው እንደዚህ አይነት ኢሜሎችን ከማናቀው ሰው የሚላክልን ኢሜል ምናምን መጠንቀቅ ይኖርብናል ማለት ለምሳሌ በቅርቡ ካጋጠመኝ ነገር አንድ ሰው በቅርቡ ረጅም ሰዓት ቴሌግራም ላይ ብዙዎቹ ቴሌግራም አካውንታቸው የተሰረቀው I show you photo on your telegram ምንድነው ይሄ ስታዩት ሌላ ነገር ነው አዘባክ ግን ለምሳሌ ፕሮግራሚንግ አለ ፕሮግራሚንጉ ላይ ሊንኩ ሌላ ነገር ነው እኔ አክሰስ የምፈልገው ነገር ዜን ፓስዋርዱንና ፌች ማድረግ ይችላል ማለት ዜን ሰዎች ምን አይነት ከምታምኑትም ሰው ቢሆን ምንድነው ይሄ ነገር የሚለውን እስካላወቀን ድረስ ኢሜሎችን ሊንኮችን አለመንካት አለብን ማለት ነው ፓስዋርድ ነው የምጠቀመው ፓስወርድ ታይም የተለያየ ነው ሁሉም ጋር የተለያየ ነው ሞባይል ባንኪንግንም ቴሌግራምንም ምናምን የተለያየ ነው ያው እንዲይዘው አርጌ የተለያዩ ነገሮች ነው የምጠቀመው አለ ሰማለው ላይክ ቦሬ ደረጃ ሰማለው ግን ይሄ ቅርቤ ሰው ምናምን ላይ ግን ዟላ እንትን አለ ያው የማላቀውን እንትን ምንም አልከፍትም ማለት ይሄ ሊንክ ሲላክልኝ ምናምን ይሄ ከማቀው ሰው ካልሆነ በስተቀር የማላቀው ሰው ምናምን ከላክልኝ በፍጹም አልከፍትም ስትሮንግ የሆነ ፓስወርድ ቢጠቀሙ እና ደግሞ አሁን እንዳልሽ የተለያየ ሊንኮች ከማያውቋቸው ሰዎች ይሄ ሲላክላቸው ምናምን ይሄ ባይከፍቱ ምናምን እመርጣለሁ እንደኔ ማለት በጣም ይሄ ጊዜው በጣም ይሄ መሻወር ስለሆነ ላይክ በስማርትፎን ምናምን ይሄ ብር ሲበሉ ከሞባይል ባንኪንጋቸው ትራንስፈር ሲደረግ ምናምን ስለምሰማ ቦሬ ደረጃ ላይክ ስትሮንግ ነገር ተጠቅመው ከዛ ግን የማያውቁት ነገር ምንም ስልካቸው ላይ ምንም ባይከፍቱ ምናምን ቢይ ይመክራል ሞባይል ባንኪንግ እንጠቀምበታለሁ እንደ ቴሌብርም ሌሎች ባንኮችም እንጠቀምበታለሁ ሁሉም ነገር ነው የምጠቀምበት ያ ሁሉም ያለ ስልክ መንቀሳቀስ አትችይም ሁሉም ነገር ነው የምጠቀምበት ሁለት ነገር ተጠቀማለሁ ያ አሻራና ከዛ ደግሞ ብዙ ጊዜ እንዳይጠፋብኝ ተመሳሳይ ፓስወርድ ነው የምጠቀመው ይመጣል አሁን ቴክስትም ይመጣል ብዙ ጊዜ አሁን ባንክም አሁን እየሰማሽ ከሆነ እንትና እንደዚህ የሚደውሉ አሉ እንደዚህ የሚያጨበርብሩና እኔ ጋር እንኳን አጋጥሞኝ አያውቅም እና ይመጣል ሰማል ነክቻ አላውቅም ይመጣልኛል ብዙ ጊዜ ቴሌግራም ነክቻ አላውቅም ጓደኞቼ ሀክ ተደርገው ወደኔ መጥቶልኝ ያውቃል ሁለቴ ሶስቴ መጥቶልኝ ያውቃል በተቻለና አቅም ያው ግንዛቤ መፍጠር እና ደግሞ ያላወቅነውን ነገር ባለመንካት አሁን እንዳልሽው የቴሌግራም የሚመጣውን ነገር ባለመንካት እንደዛ መከላከል እንችላለን ሰላም እንዴት ናችሁ ዮሐንስ ግርማ እባላለሁ ዛሬ በዘመና ቴክኖሎጂ ፕሮግራማችን ላይ በቴክኖሎጂ ዘርፍ ላይ ያሉ ህይወታችንን በተለያየ መልክ የሚያቀልልን ለስልካችን አፕሊኬሽኖች ወይም ሴቲንግ የምናስተካክለው ይሆናል ወይም ለላፕቶፓችን ድረገጾች ሶፍትዌሮች ህይወታችንን የሚያቀል እነዚህን ሁሉ እዚህ ፕሮግራማችን ላይ እናያቸዋለን አብራችሁን ቆዩ በዛሬው ፕሮግራማችን ላይ የምንመለከተው ሳምሰንግ ስልክ ተጠቃሚ ለሆናችሁ ሁለት ጠቃሚ የሆኑ ቲፕሶች ነው አንደኛው ቲፕ የስልካችንን ባትሪ በተለያዩ ፊቸሮች እዛው ስልካችን ውስጥ ባለው እንዴት ሴቭ ማድረግ እንደምንችል እዚህ ፕሮግራማችን ላይ እናያለን ሁለተኛው ፊቸር ደግሞ ሳምሰንግ ስልኮች ላይ ያለው የስልኩን እንዳለ ቋንቋ እንዴት መቀየር እንደምትችሉ ከዛም በተጨማሪ የዲፎልት ሳምሰንግ ኪቦርድ ሌላ አፕሊኬሽን ሳጭኑ ወደ አማርኛ እንዴት መቀየር እንደምንችል እዚህ ፕሮግራማችን ላይ እናያለን የስልካችሁን ሙሉ ሲስተሙን ወደ አማርኛ እና ሌላ ተጨማሪ ሎካል ላንጉዌጅ ለመቀየር በቀላሉ የሳምሰንግ ስልካችሁ ውስጥ ሴቲንግ ውስጥ ስትገቡ ሰርች ባር አለ እዛ ላይ ላንጉዌጅ ብላችሁ ሰርች ታረጋላችሁ ከዛ የመጀመሪያው ኦፕሽን የምታገኙት ትመርጣላችሁ እሱ ውስጥ ሴቲንግ ውስጥ ስትገቡ ፊት ለፊት የሚታየው እንግሊሽ እንደ ዲፎልት ላንጉዌጅ ነው ግን ከዛ ስር አድ ላንጉዌጅ አለ እሱን በቀላሉ ትነካላችሁ ከዛ የምትፈልጉትን ቋንቋ ለምሳሌ አማርኛን ሰርች ስታደርጉት ዳውንሎድ ያደርጋል ከዛ ከተወሰነ ሰከንድ በኋላ ሙሉ ለሙሉ የናንተ ሳምሰንግ ስልክ በአማርኛ ወይም
እንደተነጋገርነው የተለያዩ ሎካል ላንጉዌጃቸውንም ሰርች አድርጋችሁ ዲፎልት ስልካችሁን በዛ ቋንቋ ማድረግ ትችላላችሁ። ቀጣይ የምንመለከተው ሳምሰንግ ስልካችን ላይ የተለያዩ ፊቸሮች ባትሪያችንን እንዴት ኮንሰርቭ ማድረግ እንደምንችል እዚህ ፕሮግራማችን ላይ እናያለን። በቀላሉና መጀመሪያ ማድረግ ያለብን የሳምሰንግ ሴቲንግ ውስጥ ስንገባ ስክሮል ዳውን እንዳደረገን ባትሪ የሚል ሴቲንግ አለ፣ እዛ ውስጥ እንገባለን። ይሄኛው ሴቲንግ ሙሉ ለሙሉ ስለ ስልካችሁ ባትሪ ኢንፎርሜሽን ያስቀምጥላችኋል። ምን አፕሊኬሽኖች ምን ያህል ፐርሰንት የእናንተን ባትሪ እንደሚጠቀም ማየት ትችላላችሁ። ቀን በቀን ደግሞ ስልካችሁን ቻርጅ ካደረጋችሁ ጀምሮ እስከ መጨረሻው እንዴት ባትሪ እንደሚበላ ምን አፕሊኬሽኖች እንደሚበላ ማየት ትችላላችሁ። እናም ከዚህም በላይም ተጨማሪ ፊቸሮች እዛ ውስጥ አለ። ግን እዚህ ፕሮግራም ላይ ትኩረት እንድናደርግ ምን ፈልገው ባክግራውንድ ዩሴጅ ሊሚት የሚባል ፊቸር አለ። እሱ ስትገቡ የዚህ ሴቲንግ ዋናው ዓላማው የተለያዩ አፕሊኬሽኖች ጭነን አንዳንድ እነዚህ አፕሊኬሽኖች አንዳንድ ፐርሚሽኖች አላው ምናደርገው አለ። ይሄኛው ስልካችንን አጥፍተን አስቀምጠነው ኪሳችን ውስጥ ሆኖ ያ አፕሊኬሽን ከጀርባ ራን እያደረገ ነው። ያ የስልካችሁን ባትሪ በጣም ይጠቀማል። ከዚህም በተጨማሪ አንዳንድ አፕሊኬሽኖች አለ ጭነን ግን ብዙ ጊዜያቶች አልፎታልና ያንን ሳምሰንግ ለሁለት አርጎ ከፋፍሎልን በጣም ባትሪ ዩሴጅ ባክግራውንድ ላይ ለሚጠቀመው ይነግራችኋል። እና እንዲቀመጥ ከፈለጋችሁ እንዲቀመጥ ማድረግ ትችላላችሁ፣ ወይም እንዲጠፋ ወይም አንኢንስቶል ለማድረግ እዛው ኦፕሽኑን ይሰጣችኋል። ሁለተኛው ደግሞ አንዳንድ አፕሊኬሽን ደግሞ ብዙ ጊዜ ያልተጠቀምነው ካለ ዲፕ ስሊፕ ሞድ ውስጥ ይከታችኋል እና እነዚህን አፕሊኬሽኖች በሊስት ያስቀምጥላችኋልና እነዚህን አፕሊኬሽኖች ከፈለጋችሁት ወይም አንኢንስቶል ማድረግ ከፈለጋችሁ እነዚህን ፊቸሮች እንዳለ ይሄ ያስቀምጥላችኋል። ሌላኛው ፊቸር የስልካችሁን ባትሪ ኮንሰርቭ ማድረግ የምትችሉበት ዲቫይስ ኬር ውስጥ ሴቲንግ ውስጥ ታገኛላችሁ። የዚህ ፊቸር ዋናው ዓላማው የስልካችሁን ጤንነት ሙሉ ለሙሉ ስካን አድርጎ ቼክ ያደርግላችኋል። ስለዚህ ቫይረስ ድንገት ካለ ወይም አንድ አፕሊኬሽን ካለ በጣም ስልካችሁን ባትሪ በጣም የሚጨርስ ካለ ስካን አድርጎ ምን ችግር እንዳለው ይነግራችኋል። እዛውም ደግሞ ማስተካከል ትችላላችሁ። የኔ ዋናው ዓላማ እዚህ ፕሮግራማችን ላይ የተለያዩ ሴቲንጎች ምናስተካከለው አፕሊኬሽኖች ፊቸሮች አሁን እንደተነጋገርነው የስልኩን ሙሉ ለሙሉ ቋንቋውን ለመቀየር ቴክኖሎጂ ስልካችን በጣም ጠቃሚ ነውና ፕሮዳክቲቪቲያችን በጣም ይጨምራል። ስለዚህ ተጨማሪ ፊቸሮች፣ ጥቅሞች፣ ቫልዩዎች ቀጣይም ፕሮግራምም ላይ እንጨምርላችኋለን። አመሰግናለሁ። ተመልካቾቻችን በየሳምንቱ ቴክኖሎጂ ነክ በሆኑ ርዕሰ ጉዳዮች ወደ እናንተ የሚደርሰው ዘመንና ቴክኖሎጂ ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በአዳዲስ ርዕሰ ጉዳዮች ወደ እናንተ እንመጣለን። መልካም ሳምንት።